ሰላም welcome to my YouTube channel ማርታ ሰለሞን እባላለሁ አብዛኞቻችሁ ቲክታክ ላይ ነው የምታውቁኝ እንግዲህ እንደምታውቁት በተለያየ ቶፒኮች especially finance career money related jobs and የተለያዩ opportunityዎችና resourceዎችን የተመለከተ ቪዲዮዎች ሰራላችኋለሁ ነገር ግን አብዛኞቻችሁ ዲቴል ገብተሽ ስሪልን ስለምትሉኝ ጥያቄዎች ስለምትጠይቁኝ በደንብ እያንዳንዱ ላይ ገብቶ ለመወያየት ይሄንን YouTube channel ከፍቻለሁኝ so አዲስ ከሆናችሁ አይደለም መቼስ አዲስ YouTube ቻናል ስለሆነ ሁላችሁም አዲስ ናችሁ ስለዚህ ሰብስክራይብ አድርጉ የደውሉን ምልክት ተጫኑት ምንም እንዳያመልጣችሁ ማለት ነው ወደ ዛሬው ቪዲዮ እንግባ በዛሬው ቪዲዮ ጄላችሁ የመጣሁት በነፃ ብቻ ሳይሆን እየከፈለ አስተምሯችሁ አሜሪካ ውስጥ ትላልቅ የሚባሉ ካምፓኒዎች ውስጥ እንደ Google, Bank of America, Capital One ሌላም ትላልቅ ካምፓኒዎች ውስጥ የሥራ ዕድል የሚሰጣችሁን ኦርጋናይዜሽን ነው በዚህ ቪዲዮ ላይ ዲቴል ገብቼ ሪኳየርመንቶቹ ምንድናቸው ኳሊፊኬሽኑ ፕሮሰሱ ነው እንዴት እዚህ ውስጥ መግባት ትችላላችሁ ከገባችሁም ደግሞ እንዴት ሰክሰስፉል መሆን ትችላላችሁ የሚለውን በዲቴል አወራላችኋለሁ ማለት ነው ይሄ ኦርጋናይዜሽን እንግዲህ Europe United ይባላል ሎጎአቸውን እዚህ ጋር አስቀምጣላችኋለሁኝ ዌብሳይታቸው europe.org ነው ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ so Europe United is your workforce program ነው ለአንድ አመት ያህል ነው የሚሰጠው so አፕላይ አድርጋችሁ ከተቀበሏችሁ በኋላ ለ6 ወር ያስተምሯችኋል በመረጣችሁት ፊልድ ማለት ነው ከዛ በኋላ 6 ወር ደግሞ እንዳልኳችሁ አንድ እነዚህ ትልቅ የሚባሉ ካምፓኒዎች ውስጥ ኢንተርንሺፕ ፕሮግራም እድል ይሰጣችኋል ስለዚህ በዛ ኢንተርንሺፕ ውስጥ ሰክሰስፉል ከሆናችሁ በደንብ ከሰራችሁ አንደኛ በጣም ብዙ ልምድ ይዛችሁ ትወጣላችሁ ኔትወርክ ይዛችሁ ትወጣላችሁ በጣም ብዙ ሰዎች ደግሞ እዛም የሥራ እድል የሚሰጣቸውና ሙሉ ጊዜ ኦፈር የሚያገኙ ሰዎች አሉ ማለት ነው እኔን ጨምሮ የኔ አሁን እንደዚህ በዚህ እድል አማካኝነት ነው ኢቭን ትምህርት ከመጨረሴ በፊት ወደ ኮርፖሬት መግባት የቻልኩት ማለት ነው ስለዚህ በጣም ትልቅ እድል ነው እንግዲህ ይሄ ፕሮግራም 4 ትራኮች አሉት ትራክ ነው የሚሉት career track ይሉታል so የመጀመሪያው IT ነው IT ስር እንደ like support IT support IT help desk አይነት career track ነው ከዛ ደግሞ software development or software የሚሉት ትራክ አላቸው ደግሞ ይሄ ደግሞ like app development like ኮዲንግ አይነት ለምትፈልጉ ሰዎች ይሄም ጥሩ ትራክ ነው ሌላም ደግሞ ከስተመር ኤክስፒሪየንስ ይሉታል ይሄ ደግሞ ባንኪንግ የመሳሰሉ ፊልድ ውስጥ መግባት ወይ የምትፈልጉ ሰዎች ግሬት ትራክ ነው ሌላው ደግሞ ቢዝነስ አላቸው ሶ ማርኬቲንግ ውስጥ እንደዚህ ቢዝነስ ሪሌትድ የሆኑ ፊልዶች ውስጥ መግባት ለምትፈልጉ ደግሞ ይሄንን ትራክ መርጣችሁ በዛ መሄድ ትችላላችሁ ማለት ነው ሶ ፕሮሰሱ እንዴት ነው አፕላይ ስታደርጉ የትኛውን ትራክ ነው የምትፈልጉት ትባላላችሁ አንዱን ትመርጣላችሁ ከዛን አፕሊኬሽን ታስገባላችሁ በሪኳየርመንቱ መሰረት ኳሊፋይ የምታደርጉ ከሆነ ይቀበሏችሁና ቀደም እንዳልኳችሁ ለ6 ወር በመረጣችሁ ትራክ መሰረት የሚያስፈልጋችሁን ትሬኒንግ ይሰጧችኋል የሚያስፈልገው ለስራ የሚያስፈልገውን አይነት ትምህርት ይሰጧችኋል ከዛም በላይ ደግሞ ኮርፖሬት ውስጥ ለምሳሌ ሬዚዩሜያችሁ እንዴት መጻፍ አለባችሁ ኔትወርክ እንዴት ማድረግ አለባችሁ ኢንተርቪው እንዴት ማድረግ አለባችሁ የሚባሉ ቤዚክ ደግሞ ኮርፖሬት ካልቸር ሪሌትድ የሆኑ ትምህርቶችና ትሬኒንጎችም ይሰጧችኋል ከዛ በኋላ በተማራችሁት በዛ ፊልድ ውስጥ ነው ማለት ነው ኢንተርንሺፕ የሚመድቧችሁ ብዙ ኤክስፒሪየንስ እንዲኖራችሁ ኔትወርክ እንድታደርጉ እድል ይሰጣችኋል ቀደም እንዳልኩት ማለት ነው ስለዚህ የትምህርቱ ቶፒኮች እነዚህን ይመስላሉ ሌላኛው በጣም ደስ የሚለው ነገር ደግሞ በተለይ ተማሪ አሁን ካሌጅ ውስጥ ላላችሁ ሰዎች ወይ ደግሞ መማር ለምትፈልጉ የተወሰኑት አንዳንድ ትራኮች ለምሳሌ IT ከመረጣችሁ ለኔ IT ነበር የመረጥኩት ትራክ ዩሮፕ ያለውኝ ካሌጅ ውስጥ ሆናችሁ የተወሰነውን ኮርስ ከኮሌጅ ነው የምትወስዱት ሶ ክሬዲታችሁ ወደ ዲግሪያችሁ ይሄድላችኋል ማለት ነው ስለዚህ ትምህርታችሁንም ሳታቋርጡ አጠገብ ላጠገብ ይሄንንም ፕሮግራም እየሄዳችሁ አንድ ላይ መስራት ትችላላችሁ ማለት ነው በጣም ትልቅ እድል ማለት ነው ይሄ ግን ለአራቱም ትራክ ላይሰራ ይችላል ይሄ ስፔሲፊክሊ ለአይቲ ነበረ ሶ መጠየቅ ትችላላችሁ ለምሳሌ ሶፍትዌር ከመረጣችሁ ሁሉንም ከነሱ ሊሆን ይችላል የምትወስዱት ክላሶቹን ሶ የካሌጅ ክላስ ላትወስዱ ትችላላችሁ ስለዚህ ከካሌጅ ጋር አብሮ ማስኬድ ከሆነ አላማችሁ መጀመሪያ እነሱን አናግሯቸውና ከዛ በኋላ ለዛ የሚሄድ ትራክ መምረጥ ትችላላችሁ ማለት ነው ስለዚህ at the same time የኢንተርንሺፕ ኤክስፒሪየንስ ያገኛችሁ ትምህርት ስለ ኮርፖሬት ስለምን እየተማራችሁ ኔትወርክ ያደረጋችሁ ትምህርታችሁንም አንድ ላይ ያስኬዳችሁ ክሬዲት ቢልድ ያደረጋችሁ መሄድ የምትችሉበት ምርጥ አጋጣሚ ነው ተማሪ ለሆናችሁ ሰዎች
unfortunately ለሁሉም ሰው አይሆንም ይሄ የራሳቸው ኳሊፊኬሽን እና ሪኳየርመንት አላቸው የመጀመሪያው ሪኳየርመንት ይሄ ከ18 እስከ 29 ላሉ ሰዎች ብቻ ነው እንደውም እኔ በመወስድበት ጊዜ እስከ 24 ብቻ ነበረ ከዛ ወደ 26 አደረጉት አሁን ወደ 29 አድርገውታል ሆፕፉሊ እየጨመሩት ይሄዳሉ ለጊዜው ግን እስከ 29 ነው 29 ኦሬዲ የሞላችሁ ሰዎችም ስቲል 30 እስካልሞላችሁ ድረስ ስቲል ኳሊፋይድ ታደርጉ ትችላላችሁ ማለት ነው ሌላኛው ሪኳየርመንት ደግሞ ዩኤስ ብቻ ነው በጣም ብዙዎቻችሁ ከሌላ ከኢትዮጵያ ከተለያዩ ከዩሮፕ ከካናዳ ስጠይቁኝ ነበር ይሄ ለዩኤስ ብቻ ነው ሶ ነገር ግን ከ30 በላይ ላሉ የሚሆኑ በሌላም ሀገሮች ለምትገኙ ደግሞ ተመሳሳይ የሆኑ ፕሮግራሞችን ፈልጌ ይዤላችሁ መጣለሁኝ ሶ again stay tuned subscribe አድርጉ ደውል ምልክቱን ተጫኑት ቲክታክ ላይ ፎሎ ማታደርጉኝ ከሆነ ሄዳችሁ ፎሎ አድርጉኝ እንደዚህ አይነት እድሎች ሲመጡ ሼር ስለማደርግላችሁ ማለት ነው ሌላኛው ሪኳየርመንት ደግሞ ወርክ ፐርሚት ያስፈልጋቸዋል ሶ አሜሪካን ውስጥ መጣችሁ ገና ወርክ ፐርሚታችሁ ካልመጣ ጆይን ማድረግ አትችሉም ነገር ግን የግድ ግሪን ካርድ ወይ ሲቲዝን ምናምን መሆን የለባችሁም ጀስት ወርክ ፐርሚት ካላችሁ አፕላይ ማድረግ ትችላላችሁ ሌላኛው ደግሞ ሎኬሽን ነው ሶ ከአንድ ቅርንጫፋቸው በቅርብ ርቀት ውስጥ መሆን መቻል አለባችሁ ሄዳችሁ በአካል ያሉ ክላሶችን መሳተፍ መቻል አለባችሁ ሃይብሪድ ነው አንዳንዶቹ ክላስ ኦንላይን ናቸው አንዳንዶቹ ኢን ፐርሰን ናቸው ስለዚህ የምትኖሩበት አካባቢ ይራፕ ሎኬሽን እንዳለ ቼክ አድርጉ ማለት ነው በጣም ብዙ ሲቲዎች ውስጥ አሉ በተለይ ኢስት ኮስት ውስጥ and also like አትላንታ ቴክሳስም አሉ የተወሰነ ማያሚ አለ and ዌስት ኮስትም የተወሰኑ አሉ ለምሳሌ ሳን ፍራንሲስኮ ሳን ሆዜ ሶ በጣም ብዙ ሎኬሽን አላቸው ግን ሁሉም ቦታ አይደሉም ስለዚህ ለእናንተ ሎኬሽን ቅርብ የሆነ ሎኬሽን ካላቸው ቼክ ማድረግ አለባችሁ መጀመሪያ ሌላኛው ደግሞ 5 ቀን በሳምንት አቬለብል መሆን መቻል አለባችሁ በጣም ኤክስፔዳይትድ የሆነ ፕሮግራም ነው እንደነገርኳችሁ በጣም ሄክቲክ ነው ስለዚህ ስራ እንኳን ብትሰሩ በጣም ፓርት ታይም የሆነ ስራ ማኔጅ ማድረግ የምትችሉት ነው እንጂ ሙሉ ጊዜያችሁን ለዚህ ፕሮግራም መስጠት መቻል አለባችሁ በጣም ኮሚትድ ሆናችሁ ነው ማሳለፍ ያለባችሁ ክላሶቹ ጊዜ ይወስዳሉ ከዛ ብዙ አሳይመንቶች ይሰጧቸዋል ኤክስፒሪየንስን በኋላ ደግሞ በደንብ አወራላችኋለሁ ግን እንዳልኳችሁ ነው ጊዜ የሚፈልግ ነው ስለዚህ 5 ቀን በሳምንት ዴዲኬት ማድረግ መቻል አለባችሁ ሌላኛው ደግሞ ባችለር ዲግሪ የሌለው ሰው መሆን አለበት ስለዚህ አሜሪካን ውስጥ ባችለር ዲግሪ ኦሬዲ ግራጁዌት ካደረጋችሁ ኳሊፋይ አታደርጉም ነገር ግን ኢትዮጵያ ከሆነ ባችለር ዲግሪያችሁ ያለው እዚህ ዩዥዋሊ ትራንስፈር ሲደረግ ወደ እስከ አሶሺየት ድረስ ነው ትራንስፈር የሚያደርጉት ስለዚህ ያንን እንደ አሶሺየት አድርጋችሁ apply ማድረግ ትችላላችሁ ሶ apply ስታደርጉ ዲግሪ ያላችሁ ከተባላችሁ አይ some level of college ወይ ደግሞ just እስከ associate ሚለውን ብቻ መምረጥ ትችላላችሁ ማለት ነው እና ይሄ ደግሞ መዋሸት አይሆንም usually that is how it is transferred ከኢትዮጵያ በቅርብ ለመጣችሁ ደግሞ associate እና bachelor ዲግሪ ልዩነቱን ለማታውቁ ለማስረዳት ያህል bachelor ማለት የ4 አመት ኮሌጅ ወይም ደግሞ ዩኒቨርሲቲ ስትጨርሱ የሚሰጣችሁ ዲግሪ ነው associate ደግሞ የ2 አመት ነው 2 አመት ኮሌጅ usually community college የሚባሉ አሉ እዛ ሄዳችሁ ስትጨርሱ የሚሰጣችሁ ዲግሪ ነው ከዛ በኋላ ወደ ሌላ ደግሞ ወደ 4 አመት ዩኒቨርሲቲ ትራንስፈር ታደርጉና ባችለራችሁን ትጨርሳላችሁ ማለት ነው ሶ ኢትዮጵያ የ4 አመት ዩኒቨርሲቲ ተምራችሁ የ5 አመትም ሊሆን ይችላል ተመርቃችሁ ባችለር ቢኖራችሁም ራሱ እዚህ መታችሁ ኢቫሉዌት አስደርጋችሁ ትራንስፈር ስታደርጉ ብዙ ጊዜ እንደ 2 አመት የዚህ ሀገር 2 አመት ኢኩቪቫለንት which is associate ተደርጎ ነው የሚወሰድላችሁ ስለዚህ ዩራፕ ኢንትረስትድ የሆናችሁ ሰዎች ከሆናችሁ ይሄ ለእናንተ አድቫንቴጅ አለው ስለዚህ እንደዛ አድርጋችሁ ሙሉ ማለት ነው አፕሊኬሽናችሁ ላይ associate ነው ያለኝ የሚለውን ወይ ደግሞ some level of degree ብቻ የሚለውን መርጣችሁ አፕላይ ማድረግ ትችላላችሁ ሶ ዩራፕ 4 ትራኮች አሉት career track ነው የሚሏቸው ሶ 4 ፊልድ እንደማለት ነው መግባቱ የምትፈልጉባቸው ማለት ነው ሶ አንደኛው IT ነው ከያንዳንዱ ስር ደግሞ የተለያዩ career paths አሉ ስለዚህ IT ስር IT support አለ ይሄ ማለት like help desk እንደዛ ያሉ ማለት ነው IT related ከዛ ደግሞ ከIT ስር እንደገና network security and support አለ ሁለቱ ናቸው IT ከገባችሁ እዛ career path ውስጥ ነው የምትገቡት የሚቀጥለው ደግሞ software career path አለ which is ከዛ ስር ደግሞ application development አለ እና ደግሞ data analytics አለ so እንዲ coding ውስጥ መግባት የምትፈልጉ ከሆነ like software developer እንደዚህ አይነት ፊልድ ውስጥ መግባት የምትፈልጉ ከሆነ ይሄ highly recommend አደርጋለሁ it's a great paying career path it's just all over like a great way to get into tech ማለት ነው ስለዚህ look into that
ሌላኛው ደግሞ ሶስተኛው ቢዝነስ ትራክ አላቸው ከዛ ስር ቢዝነስ ኦፕሬሽን አለ ፋይናንሻል ኦፕሬሽን አለ ከዛ ደግሞ ፕሮጀክት ማኔጅመንት አለ ሶ ከነዚህ አንዱ ኢንትረስት የሚያደርጋችሁ መርጣችሁ መማር ትችላላችሁ ማለት ነው ቢዝነስ ሪሌትድ የሆነ ፊልድ ውስጥ መግባት ለምትፈልጉ እና የመጨረሻው ደግሞ አራተኛው ከስተመር ኤክስፒሪየንስ ነው ከዛ ስር ባንኪንግ አለ እና ደግሞ ከስተመር ሰክሰስ አለ usually this is related to bank and ወደ like sales ምናምን ውስጥ መግባት የምትፈልጉ ከሆነም እዚህ ውስጥ መግባት ትችላላችሁ ሁሉም በጣም ጥሩ ናቸው ነገር ግን እንደ ጎላችሁ ይወሰናል ምን አይነት career path ውስጥ ነው መግባት የምትፈልገው ቴክ የምትፈልጉ ከሆነ ሶፍትዌር ወደሚለው ብትገቡ ቢዝነስ ሪሌትድ የሆነ ነገር ከፈለጋችሁ ደግሞ ቢዝነስ ወይም ደግሞ ባንኪንግ ውስጥ ብትገቡ ያዋጣችኋል ማለት ነው ሶ በዚህ ቪዲዮ በነፃ ብቻ ሳይሆን እየከፈለ አስተምሯችሁ አሜሪካ ውስጥ ትላልቅ የሚባሉ ካምፓኒዎች እንደ ጉግል አማዞን ማይክሮሶፍት ሴልስፎርስ እና የተለያዩ ባንኮች ራሱ ባንክ ኦፍ አሜሪካ ጄፒ ሞርጋን ካፒታል ዋንን የመሳሰሉ ካምፓኒዎች ውስጥ የስራ እድል የሚሰጣችሁን ኦርጋናይዜሽን ነው ይዤላችሁ የመጣሁት ሶ መግቢያው ላይ እንደተናገርኩት ይሄ ድል ነፃ ብቻ ሳይሆን እንደውም የተወሰነ እየከፈሏችሁ ሁሉ ነው የምትማሩት ብያችኋለሁ ሶ ይሄ ክፍያ በጣም ብዙ ባይሆንም ግን በየሁለት ሳምንቱ የተወሰነች ስታይፕን ይሰጧችኋል because እንዳልኳችሁ 5 ቀን ነው የሚወስድባችሁ almost ሙሉ ጊዜያችሁን ለዛ መስጠት አለባችሁ ይሄን አንደርስታንድ ስለሚያደርጉ የተወሰነ የሚደግፋችሁን ያህል ይሰጧችኋል ማለት ነው ሶ I think እኔ መማር ጊዜ ወደ 300 ምናምን ብር ነበር በየሁለት ሳምንቱ የሚሰጡን ይመስለኛል ሶ በጣም ጥሩ like በጣም ብዙ ባይሆንም ግን ብዙ ወጪዎች ይሸፍኑላችኋል በተለይ ሙሉ ጊዜ መስራት ስለማትችሉ እዚህ ፕሮግራም ውስጥ ይያላችሁ ማለት ነው ስለዚህ አንድ ሁለት ቀን ፓርት ታይም እየሰራችሁ ይሄንን ስታይፕን ደግሞ ይተቀማችሁ ሙሉ አፓርትመንት ካላችሁ ሩምሜት ፈልጉ ምናምን ብቻ ወጪያችሁን እንደምንም ቀንሱና ሳክሪፋይስ አድርጋችሁ ተማሩ ማለት ነው it's a great opportunity እንግዲህ ስለ ፕሮግራሙ ነግራችኋለሁ ዲቴሎቹን ምን አይነት ትራኮች እንዳሉ ፕሮሰሱን ሁሉንም እና ሪኳየርመንቱን ነግራችኋለሁ ስለዚህ ኢንትረስትድ ከሆናችሁ እና ደግሞ ኳሊፊኬሽኑን የምታሟሉ ከሆነ የሚቀጥለው ደግሞ ምንድነው አፕሊኬሽን ፕሮሰሱ ኢንተርቪው ፕሮሰሱን የሚለውን ትንሽ አወራችኋለሁ ማለት ነው የአፕሊኬሽን ፕሮሰሱ actually በጣም ቀላል ነው ዌብሳይታቸው ላይ ገብታችሁ europe.org ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ እዛ ዌብሳይት ላይ ገብታችሁ አፕላይ ሚለውን ተጭናችሁ just basic informationአችሁን ሞልታችሁ ነው አፕላይ የምታደርጉት maybe I don't know 10 minutes ቢወስድባችሁ ነው በጣም አጭር ነው so አፕሊኬሽኑን ካስገባችሁ በኋላ እነሱ ኮንታክት ያደርጋችኋል እና ኢንተርቪው አፖይንትመንት አስይዛላችሁ so ኢንተርቪውን በጣም ቀላል ነው እውነት ለመናገር አጭር ነው just ስለናንተ ይጠይቋችኋል ስለ ትምህርት ኤክስፒሪየንሳችሁ ከምንም በላይ just የምሰጣችሁ አድቫይስ ምንድነው እንዳልኳችሁ ይሄ የነን ፕሮፊት ነው ስለዚህ ያንግ አዳልትን ለመርዳት ወደ ካሪየር ለማስገባት የሚሰሩ አይነት ኦርጋናይዜሽኖች ናቸው ስለዚህ ማወቅ የሚፈልጉት ከናንተ እንዴት ይሄ program ሊጠቅማችሁ እንደሚችል ነው ስለዚህ you have to sell yourself like you have to sell your dream you have to be like okay ምንድነው ለምን መረጥክ ዩራፕን ወይ ደግሞ ለምንድነው እዚህ ውስጥ መሄድ የምትፈልጉት so just sell it like as an immigrant እንደዚህ ይሄ ድሪም አለኝ so በዚህ ብገባ እንደዚህ ህይወቴን ይቀይረዋል ይሄ ነው ድሪሜ እንደዚህ ደግሞ እንደዚህ አይነት ፕሮግራም ደግሞ በጣም እድል ይሰጠኛልና በጣም passionate ነኝ about this ምናምን you have to sell yourself በቃ ስለዚህ okay እዚህ ሰው ላይ ኢንቨስት ብናደርግ ደህና ደረጃ ይደርሳል ማለት ነው ኢምፓክት ይኖረናል ማለት ነው ሚለውን እንዲረዱ ማለት ነው ከዛ ያለፈ ግን በጣም ብዙ ስትሬስድ የሚያደርግ አይነት ኢንተርቪው አይደለም እውነት ለመናገር so just be yourself be truthful and sell yourself በደንብ በተለይ when it comes to like your dream እና ደግሞ ምን ያህል hard worker እንደሆናችሁ ምን ያህል እንደምትፈልጉት ይሄንን opportunity እና ምን ያህል ኢምፓክት እንደሚኖረው ላይፋችሁ ውስጥ ማሳየት ነው ማለት ነው የሚጠበቅባችሁ ሌላ የሚጠይቋችሁ ጥያቄ ለምንድን ነው ይሄንን career path የመረጣችሁት ይላችኋል ለምሳሌ IT ከሆነ ለምንድን ነው IT software ከሆነ why so የሆነ ከተናገራችሁት ስቶሪ ጋር መሄድ ነገር አዘጋጁ ለምን ይሄን እንደመረጣችሁ even like የመረጣ the only reason ይሄንን የመረጣችሁት የምትፈልጉት ሞልቶ ራሱ ቢሆን አሁን እኔ ሶፍትዌር ነበር የፈለኩት ስገባ ከዛ ግን IT ብቻ ነበር በሰዓቱ የነበረው ስለዚህ IT ነው የመረጥኩት so IT ለምን መረጥሽ ምናምን ስባል በቃ ITን ወድጄ እንደመረጥኩ ነው በደንብ ኤክስፕሌን ያደረኩት ማለት ነው እንጂ አይ ሶፍትዌር ፈልጌ ነበር እሱ ስለሌለ ነው ምናምን እንዳትሉ obviously common sense so
whatever የመረጣችሁት ወይ ደግሞ የመረጣችሁት ሞልቶ የገባችሁበት career still you have to sell it with your story like IT ከሆነ like I am very passionate about IT I want to use this as a pathway to get into like you know a tech industry and things like that ወይ ደግሞ IT background ስላለኝ ነው businessም ከሆነ the same thing I'm interested in business and things like that I have this kind of background I have this passion so this will give me a great opportunity to get into that kind of ማለት ነው so እንደዛ you have to sell your dream basically ከተቀበሏችሁ በኋላ ደግሞ አሁን already ዩሮፕ ውስጥ ላላችሁ ልጆች ወይም ደግሞ ካሁን በኋላ apply አድርጋችሁ ዩሮፕን join ለምታደርጉ ሰዎች ያለኝ advice ምንድነው በጣም you have to take it seriously በጣም ማለት ነው ብዙ ጊዜ actually ሀበሻ ተማሪዎች ችግር የለብንም በጣም ነው በፍላጎት ስለምንገባ ግን በጣም ብዙ የሚባረሩ ሰዎች አሉ ከገቡ በኋላ ራሱ ማለት ነው because በጣም serious ናቸው it's not easy fraction የሚባል so ለምሳሌ አንድ ደቂቃ ሌት መሆን አትችሉም ከገባችሁ ማለት ነው አንድ ደቂቃ like እሱ ራሱ fraction ነው የሚያዝባችሁ at least like 2 minutes ምናምን even zoom ራሱ ቢሆን like virtual class ራሱ ቢሆን አንድ ሁለት ደቂቃ ቀድማችሁ ነው join ማድረግ ያለባችሁ እንጂ እንደዚህ ብሎኝ ነው ኮምፒውተር ያልሰራ ብሎኝ ነው ምናምን ምክንያት አይሰሙም በጣም ስትሪክት ናቸው ይሄ ደግሞ እናንተን ለማዘጋጀት ነው ለስራው ዓለም ለማዘጋጀት ፐርሰናሊቲያችሁን ራሱ በጣም ፎርም ማድረግ ስለሚፈልጉ ነው it's not only about like ይሄ like ቴክኒካሉን ብቻ IT ከሆነ ITውን ምናምን ብቻ ሳይሆን ባህሪያችሁ ላይ መስራት ይፈልጋሉ ፐርሰናሊቲያችሁ ላይ መስራት ይፈልጋሉ ስለዚህ ዲሲፕሊን ላይ በጣም ፎከስ አድርገው ነው የሚሰሩት ስለዚህ ይሄንን ደግሞ እናንተ you have to be serious you have to be dedicated ምንም አይነት ነገር fraction ሳይኖራችሁ አሳይመንታችሁን በሰዓት like assignment ምንም ቢሆን on time ነው ማስገባት ያለባችሁ ምንም አይነት ምክንያት አይቀበሉም ማጎቴን አሞት ነው እንደዚህ ወገቤን ፈለጠኝ ቆረጠኝ ምንም አይቀበሉም so regardless of anything you have to make it happen ነው attitude ማለት ነው ስለዚህ ራሳችሁን አዘጋጅታችሁ ነው መግባት ያለባችሁ ይሄ ደግሞ ይጠቅማችኋል at the end of the day so እንዳልኳችሁ fraction point የሚባል አለ so late በሆናችሁ ቁጥር assignment ባመለጣችሁ ቁጥር ማይሆን ወይ behavior ካሳያችሁ ነጥብ ይያዝባችኋል so ያ ነጥብ የሆነ ቦታ ላይ ከደረሰ ከፕሮግራሙ ልትባረሩ ትችላላችሁ እንዳልኳችሁ ብዙ ሰው ይባረራል ስለዚህ take it seriously be disciplined እንዳልኳችሁ ፕሮግራሙ ከመጀመሩ በፊትም ማስተካከል ያለባችሁ ነገር ካለ ቀድማችሁ አስተካክሉ ለምሳሌ ሙሉ ጊዜ ከሆነ የምትሰሩት ሽፍታችሁን አስተካክሉ ሜቢ ቅዳሜና እሁድ ብቻ እንዲሆን ወይ ደግሞ ማታ ብቻ እንዲሆን እንደዛ አይነት ነገር ፕሮግራማችሁን በትክክል አስተካክሉ ሌላኛው ደግሞ ቅድም ጠቀስ አድርጌዋለሁ financially ከባድ ሊሆንባችሁ ይችላል ምክንያቱም አንደኛ እንዳልኳችሁ ሙሉ ጊዜ ነው የምትሰጡት ፓርት ታይም ብቻ ነው መስራት የምትችሉት እሱንም ከቻላችሁ ነው ጊዜ ካላችሁ እነሱም ደግሞ የተወሰነ ይከፍሏችኋል ግን ትንሽ ስታይፕ ማለት like እንደ አበል እንደማለት ነው ግን ትንሽ ነው so በየሁለት ሳምንቱ እንዳልኳችሁ ሜቢ 300 ብር ምናምን ቢከፈላችሁ ነው ይሄ በጣም ብዙ አይደለም ትንሽ ብትጠቅምም ማለት ነው ስለዚህ ካሁኑ ወደዛ ፕሮግራም ለመግባት የምታስቡ ከሆነ አንደኛ ወጪያችሁን ቀንሱ እንዳልኳችሁ ሩሜት መፈለግ ካለባችሁ ሩሜት ፈልጉ ካሁኑ ደግሞ መስራት ሞር you know shift pick ያደረጋችሁ ምናምን ሴቭ አድርጉ እንደዛ አይነት ነገሮች ተዘጋጁ financially ማለት ነው because እየተማራችሁ ምን ይያላችሁ ለደሞ ለገንዘብ ምናምን መጨናነቅ የለባችሁም ወይ ደግሞ አትፈልጉም ዳስናርገትኝ ስለዚህ ፎከስ አድርጋችሁ ትምህርቱ ላይ ብቻ እንድትማሩ ወይ ገንዘባችሁን ሴቭ አድርጉ ካሁኑ በደንብ ሰርታችሁ ወይ ደግሞ ወጪያችሁን እስከምትችሉት ድረስ ቀንሱ ሌላኛው ደግሞ 6 ወሩን ከጨረሳችሁ በኋላ እንግዲህ እንዳልኳችሁ የተለያዩ ቦታዎች ኢንተርንሺፕ ፕሌስ ያደርጓቸዋል ስለዚህ ይሄ የእድል ነው እውነት ለመናገር እንትን ብዙም እናንተ እዚህ ካልመደባችሁ ምናምን ማለት አትችሉም ግን በተለይ ለምትፈልጉት ፊልድ አድቮኬት ማድረግ ትችላላችሁ ስለዚህ ይሄ ልምድ አለኝ ወይ ይሄ ፍላጎት አለኝ ያላችሁ ላይክ ስኪሎች ካሉ ያላችሁ ኢንትረስት ካለ በደንብ አድቮኬት ለራሳችሁ ማድረግ አለባችሁ በደንብ መናገር አለባችሁ የሚያስተምሯችሁ ሰዎች አሉ እዛ ያወሯችኋል ምንድነው የምትፈልጉት ምናምን ይያሉ ኢንተርቪው ፕሮሰስ አለ ስለዚህ እዛ ላይ በደንብ ራሳችሁን አድቮኬት ማድረግ አለባችሁ ይሆን ምናምን ወይ ደግሞ I don't know ምናምን አትበሉ በቃ በደንብ ካሁኑ ሪሰርች አድርጉ ወዴት ነው መግባት መፈልገው ምን አይነት ፊልድ ውስጥ ነው መግባት ኢቭን ማትፈልጉት ካሪየር ራሱ ብትመርጡ ማለት ነው ቅድም እንዳልኳችሁ የምትፈልጉት ሞልቶባችሁ ማትፈልጉት ብትገቡ ራሱ ከዛ ስትራቴጂክ መሆን አለባችሁ ኦኬ ወደዛኛው መልሶ የሚያጠጋጋኝ ምንድነው ወይም ደግሞ ኦኬ ምን አይነት ስኪሎች ፒክ አፕ ባረግ ነው እንደዛ አይነት ቦታ ፕሌስ ምደረገው ምናምን ሚላውን ስትራቴጂክ ሆናችሁ ከዛ ኤክስፕረስ ማድረግ መቻል ነው ሶ ከዛ ጭቅጭቅ አድርጓቸው ኢቭን ዶንት ወሪ እነሱም በጣም አድቮኬት አክቹሊ በጣም ኢንከሬጅ ያደርጓቸዋል ለራሳቸው አድቮኬት እንድታረጉ ሶ
ካለመናገር ደጃዝማችነት ይቀራል ነው ስለዚህ you have to advocate for yourself ለምትፈልጉት ነገር ሌላኛው ደግሞ በጣም ጥሩ የሚባለው የምታገኙት እድል ዩራፕ ውስጥ እየተማራችሁ ያለ I think በየሳምንቱ ይመስለኛል ወይ በየሁለት ሳምንቱ ካልተሳሳትኩ I think it's every week እንግዳ ይጋብዙላችኋል የተለያዩ በጣም ሰክሰስፉል የሆኑ ሰዎች ማለት ነው ባንኪንግ ውስጥ ያሉ አይቲ ውስጥ ያሉ ትላልቅ ሰዎች እዛ ፕሮግራም ውስጥ ባትሆኑ most likely ልታገኟቸው ማትችሏቸው አይነት ሰዎች ማለት ነው ይጋብዙላችኋል ስለዚህ you have to be active you have to raise your hands like ሐሳብ ስጡ ሲባል ምናምን መታየት መቻል አለባችሁ ድብቅ ማለት ዝም ማለት የትም ነው የማይደርሳችሁ ስለዚህ እነዛ ሰዎች ራሱ ሲመጡ ምናምን አክቲቭ ፓርቲሲፓንት መሆን አለባችሁ ከዛ ደግሞ እሱ ብቻ ሳይሆን 6 ወራን ልጨርሱ ስትሉ ደግሞ ማክ ኢንተርቪው የሚባል ያዘጋጁላችኋል ይሄ የፕራክቲስ ኢንተርቪው ነው እና እንደዛ ሲሆን actually real hire የሚያደርጉ ሰዎች አምጥተው ነው ማክ ኢንተርቪው የሚያስደርጓችሁ ማለት ነው ስለዚህ እነዚህ ሰዎች የተለያዩ ካምፓኒ ውስጥ ትላልቅ ደረጃ ያሉ ሊቀጥሯችሁ የሚችሉ አይነት ሰዎች ናቸው ስለዚህ አንደኛ you have to show up and show off okay በጣም ራሳችሁን እነዚህ ሰዎች ፊት like ልምምድ ነው ምናምን ብላችሁ ሪላክስ እንዳታደርጉ በደንብ ራሳችሁን ሰል ማድረግ መቻል አለባችሁ አሁን እነሱ ኢንተርቪው ይሰጧችኋል ግን ይሄ ኢንተርንሺፕ ስራ ላይ እዛው ኦፈር ላይ ያደርጓችሁ ይችላሉ በተለያየ ምክንያት በእናንተ በጨረሳችሁ ሰዓት ክፍት ቦታ ላይ ኖራችሁ ይችላል በጀት ላይ ኖራችሁ ይችላል እንደዛ አይነት ነገር ስለዚህ ግሬት ልምድ ይዛችሁ ብቻ እና ኔትወርክ ይዛችሁ መውጣትና ከዛ በኋላ ደግሞ ስራ መፈለግ ሊኖርባችሁ ይችላል ስለዚህ እነዚህን ሰዎች ተመልሳችሁ ማናገር ሊኖርባችሁ ይችላል ስለዚህ always be active እዛ ሁሉ ጊዜ guest speakers ሲኖር ሊንክድኢናቸውን ሼር ያደርጋሉ ኢሜይላቸውን ሼር ያደርጋሉ ስለዚህ you have to take የነሱን ኢንፎርሜሽን ማለት ነው ወስዳችሁ ሊንክድኢን ላይ ፎሎ አድርጓቸው ከዛ ደግሞ you have to send like follow up message ራሱ thank you so much ዛሬ ክላስ ውስጥ ነበርኩኝ ስትናገሪ ይሄን ተምሬያለሁ ከተናገራችሁት ውስጥ ምናምን was inspiring ምናምን people love that kind of stuff ስለዚህ ይሄንን ብላችሁ ሪሌሽንሺፑን you have to keep that relationship with these people because any actually and guest speaker he was a hedge fund owner እና መቶ ብዙ ነግሮን መጽሐፍ ሰጀስት አደረገና actually free መጽሐፍ ሰጠን ለሁሉም ማለት ነው እዛ ክላስ ውስጥ ለነበረው free actually it is called Conscious Capitalism I remember the book ስለዚህ I got the book for free ከዛ አነበብኩትና ሜሴጅ ላኩለት ማለት ነው oh I read the book it was great ይሄን ተምሬበታለሁ ምናምንና was inspiring ምናምን ማለት ነው ከዛ after a long time actually I reached out to him because I was thinking about this business and now okay ማናገር ይችላል business related የሆነ ነገር ብዬ ስል እሱ ነው reach out አድርጌ እንደዚህ ዩሮፕ የመጣ ጊዜ after like 2 years ምናምን ነው የምላችሁ ግን በቃ ኔትወርክ ውስጥ ቆየ ማለት ነው so እንደዚህ አስቤ ነበር can you actually talk to me ምናምን ነገር and I was able to talk to him እና የመሰለውን okay ይሄ ነው ምናምን ብሎ በጣም ጥሩ ምክሮች ሰጥቶኛል ምናምን ማለት ነው ስለዚህ it is valuable ከስራ አንፃር ብቻ ሳይሆን እነዚህ like your network is your net worth ነው አይደለም የሚባለው so በጣም ሪች የሆነ ኔትወርክ ይዛችሁ ነው የምትወጡት ማለት ነው አክቲቭ ከሆናችሁ ስለዚህ እያንዳንዷን ኦፖርቹኒቲ መጠቀም አለባችሁ ሌላኛው ደግሞ ኢንተርንሺፓችሁን ከጀመራችሁ በኋላ again በጣም አክቲቭ መሆን አለባችሁ እዛ ውስጥም I think ሁለት አይነት ኤክስፒሪየንስ ነው የሚኖራችሁ ኢንተርንሺፕ ውስጥ ማለት ነው አንደኛው በቃ ምንም የረባ ስራ አይሰጧችሁም just like sending you to get the coffee ወይ ኮፒ ማድረግ ምናምን data entry ምናምን ብቻ አይነት ይሄ like ለኢንተርን የሚሰጡ አይነት ስራዎች ብቻ የሚሰጧችሁ አሉ አንዳንዶቹ ደግሞ ዝምም ሊሏችሁ ይችላሉ በቃ ምንም የሚሰራ ስራ ምናምን ከሌለ ማለት ነው ስለዚህ ለራሳችሁ በጣም አድቮኬት ማድረግ አለባችሁ ሜንቶራችሁን ማናገር አለባችሁ ከዛ የእናንተን ማናጀር የሆነውን ሰው ሪች አውት ያደረጋችሁ ኦኬ ሌላ ማግዝ ነገር አለ ወይ ጨርሻለሁ ምናምን ሰው እንትን አትበሉ በጣም ወርክ ሎዱ ስለሚበዛባችሁ you tend to be like okay ምንም ስራ ካልተሰጣችሁ ደስ ሊላችሁ ይችላል ምክንያቱም አትጨናነቁም ግን don't have that kind of mindset okay 6 ወርናት እንደምንም በጣም መስራት አለባችሁ ስለዚህ እነሱ ዝም አሏችሁ ማለት እናንተም ዝም ማለት አለባችሁ ማለት አይደለም reach out to them የሆነ ነገር ሲሰጧችሁ ደግሞ ቶሎ ጨርሳችሁ ask for more ለምንድነው አንደኛ በጣም ጥሩ ኢምፕሬሽን ተሰጧቸዋላችሁ so they will work hard እናንተን ኦፈር ለመስጠት ቦታ ባይኖር አሁን ለኔ የኔ ቲም ውስጥ ቦታ አልነበረም እኔ በኢንተርንሺፕ ያረኩኝ የነበረ ማለት ነው ግን I was working so hard but when I tell you my manager and my team
they fought for me so hard ማለት ነው በቃ ኖ መቀጠል አለባት ምናምን በቃ እንፈልጋታለን ምናምን ብለው ለኔ ቦታ ክሬት አድርገው ነው ራሱ ያስገቡኝ ማለት ነው ስለዚህ በጣም ፖቴንሻል እንዳላችሁ ካሳያችሁ they will do everything they can advocate ለማድረግ እናንተን ለማስቀረት ማለት ነው ግን የተሰጣችሁን ብቻ እየተቀበላችሁ bare minimum የምታደርጉ ከሆነ በቃ ያችን ጨርሳችሁ okay thank you ብለው ቻው ነው የሚሏችሁ ስለዚህ you have to go above and beyond ሌላኛው ደግሞ ማድረግ የምትችሉት እኔንም በጣም የጠቀመኝ ነገር ምንድነው actually cross networking ነው so የሆነ ቲም ውስጥ ሲያስገቧችሁ most likely ስራም ሲሰጧችሁ እዛ ቲም ውስጥ ያለ ነገር ነው የሚሰጧችሁ ነገር ግን ኔትወርክ አድርጉ ከዛ ቲም ውጪ ካሉ ሰዎች ጋር ማለት ነው ምክንያቱም you never know እናንተ ያላችሁበት ቲም ቦታ ላይ ኖረው ይችላል by the time ስትጨርሱ ኢንተርንሺፓችሁን ነገር ግን ሌላ ቲም ውስጥ ቦታ ሊኖር ይችላል እና እናንተ አታውቁም ስለዚህ ካሁኑ እንደገባችሁ የሪች አውት ደግሞ ሰዎች በጣም they're very nice to be honest corporate ውስጥ አብዛኛው ካምፓኒ ውስጥ like if you reach out እና okay አዲስ ነኝ ኢንተርን ነኝ እና can I grab 20 minutes of your time ምናምን ካላችኋቸው usually yes ነው የሚሉት ስለዚህ ግቡና ከናንተ ጋር የሚገናኝ ነገር ግን ሌላ ቲም ውስጥ ያለው አሁን እኔ ስጀምር SEO ውስጥ ነበርኩኝ search engine optimization ነገር ግን paid media ውስጥ ያሉ ሰዎች BI ውስጥ ያሉ ምናምን reach out ያደረኩኝ ኔትወርክ አድርግ ነበር actually that is why ከተወሰነ ጊዜ በኋላ ወደ BI ራሱ መግባት የቻልኩት ማለት ነው business intelligence ወደ data related thing ስለዚህ networking is key ask people around don't be afraid so እንደዚህ በተቀመጣችሁበት ብቻ ተወስናችሁ እንዳትቀመጡ so ውጡ ኔትወርክ አድርጉ ደግሞ ask እስቲ like እናንተ የምትሰሩትስ ምንድነው ይሄ like ለስራ እድል ብቻም ሳይሆን እናንተም ብዙ ስለ አሉት እድሎች እንድትማሩ ይረዳችኋል አንዳንድ ፊልዶች መኖራቸውንም ላታውቁት ይችላልላችሁ ወይ ደግሞ ብታውቁ ምን እንደሚሰሩ አታውቁም ስለዚህ እዛ ውስጥ ኢንትረስትድ ትሁኑ አትሁኑ አታውቁም እና ይሄ ደግሞ የካሪየራችሁ መጀመሪያ ስለሆነ ገና you're learning about yourself አይደለም ምንድነው መወደው ምን አይነት ካሪየር ውስጥ ብገባ ነው የሚያዋጣኝ ምናምን የሚለውን እየተማራችሁ ስለሆነ ይሄ it's a great እድል ነው ለእናንተ ማለት ነው ስለዚህ take the initiative to learn about different teams and what they do ምናምን ማለት ነው እና if you can help actually offer ራሱ oh can I help ምናምን can I shadow you መማር ስለመፈልግ ነው ስለዚህ ነገር ምናምን ብሏቸው usually they are okay with it like sensitive የሆነ client sensitive የሆነ information ምናምን እስከሌለ ድረስ they usually are okay so ሌላኛው ደግሞ ትንሽ ጠቀስ አድርጌዋለሁ ነገር ግን ask for more okay የተወሰነ ለእናንተ አሁን እናንተ ኢንተርን ናችሁ ብለው ስለሚያስቡ ብዙም አትችሉም ወይ አታውቁም ብለው ስለሚያስቡ እናንተ ደግሞ ቁጭ ብሎ ሁሉ ነገር ማሳየት አድካሚ ሊሆን ስለሚችል አንዳንድ ማናጀሮች ወይ ኮወርከሮቻቸው አፕሮቻቸው የሚሆነው ቀላል ነው ብሎ የሚያስቡትን ነገር ነው ለእናንተ የሚሰጧችሁ በዛ መሃል እናንተ እሱ ተመቸን ብላችሁ ቁጭ ካላችሁ ብዙ ሳትማሩ ልትወጡ ትችላላችሁ አቅማችሁን ሳታሳዩ ልትወጡ ትችላላችሁ ስለዚህ ቶሎ ጨርሱና እሱን ሞር ለሆነ ነገር አስጠይቁ ላይ ከበድ ያለ ነገር በቃ አትችሎም ብሎ የሚያስቡትን ነገር ቶሎ እንደምንም ChatGPTንም ጠይቃችሁ ይሁን YouTubeም ማይታችሁ ይሁን ራሳችሁን አስተምራችሁ like one step ahead of them መሆን አለባችሁ ማለት ነው ስለዚህ ዋው ኦኬ እንትችላለች እንዴ ብሎ more actually ስራ ወደ እናንተ ይሰጧቸዋል ማለት ነው because okay ይሄም አቅም አለው ለካ ይሄ ምንድነው can I help you with it ምናምን ይያላችሁ you have to put yourself out there okay በጣም በቃ ራሳችሁን you have to force yourself into the space ሌላኛው ትልቅ እድል እና ደግሞ ሚስጥር ልበለው because ብዙ ሰው even ይራፕ ሄዶ ራሱ ላያቅ ይችላል ይሄን opportunity እኔ ግን እንዳጋጣሚ ደርሶኝ ያገኘሁት እድል ምንድነው ይራፕ ለአንድ አመት ያህል የትምህርት ቤቴን የይራፑን ብቻ ሳይሆን የኮሌጅ የሄድኩበትንም ኮርሶች ሙሉ ቲዩሽኔን የከፈሉልኝ እነሱ ናቸው so አስረዳችኋለሁ እንዴት ይሄን እንዳገኘው so ቀደም ሜንሽን እንዳደረኩት አንዳንድ ትራኮች ከመረጣችሁ ለምሳሌ IT አንዳንዶቹን ኮርሶች የምትወስዱት ከኮሚኒቲ ኮሌጅ ነው ጆይን አድርጋችሁ ሬጂስተር አድርጋችሁ ኢንሮል አድርጋችሁ ከዛ ነው የምትወስዷቸው ኮርሶቹን ማለት ነው so እንደምታውቁት ደግሞ ከኮሌጅ ኮርሶች ስትወስዱ በክሬዲት አወር ያስከፍሏቸዋል ኤክስፔንሲቭ ነው በተለይ ኢንተርናሽናል ተማሪ ለሆነን out of pocket ካሽ ለምን ከፍል ሰዎች በጣም ውድ ነው ስለዚህ እኔ ያኔ ስገባ እንደዛ ሲሉኝ I was like oh my god like መክፈል አልችልም ምክንያቱም አንደኛ ያጠራቀምኩት ብር የለኝም ሁለተኛ ለዚህ ፕሮግራም ብዬ ስራ ማቆም አለብኝ ወይ ደግሞ ትንሽ ሰዓት ብቻ ነው የምሰራው just ቢሊን ለመሸፈን ያህል so ከዛ አልፎ ለትምህርት ቤት ደግሞ የምከፍለው ብር አይኖርኝም ስለዚህ I was like oh በቃ maybe ፕሮግራሙን መሳተፍ አልችልም የሚል ነበር ሐሳቤ ማለት ነውና ከዛ ግን ኦኬ you know መጠየቅ አይጎዳም ብዬ ስላሰብኩኝ ጠየኳቸው ነገርኳቸው አስረዳዋቸው
out of pocket ነው መክፈል ያለብኝ በጣም ፕሮግራሙን መሳተፍ ፈልጋለሁ I really want to be part of this opportunity and it will be life changing for me ነገር ግን ይሄ አለና I won't be able to pay out of pocket አልኳቸውና so they were like okay I guess እስቲ GPA ስንት ነው እና GPA I think ከ3.5 በላይ ከሆነ GPAችሁ የተወሰነ ስኮላርሺፕ እንሰጣለን በአመት አሉኝ ማለት ነው so ይሄ ባልጠይቅ ማላቀው ኢንፎርሜሽን ነው okay listen to you guys anything ask okay so ባልጠይቅ ማላቀው ድል ነው ዌብሳይታቸው ላይ ብትገቡ ያንን አይናገርም ነገር ግን ስልጠይቃት okay ለአንድ ለሁለት ተማሪ በአመት ውስጥ actually ስኮላርሺፕ እንሰጣለን so let me see qualify የምታደርጊ ከሆነ እንከፍልልሻለን የትምህርት ቤትሽን አሉኝ ማለት ነው I was like God bless you thank you so review አደረጉት qualify አደረኩኝና they were like congrats you're qualified አሉኝ so ይሃንን አመት ወደ በጣም ብዙ ክላሶች ማለት ነው I think full time እየወሰድኩኝ ነበር ከኮሌጁ so በጣም ብዙ ክሬዲት አወሮች ይዤ ነው ማለት ነው የወጣሁት ከኮሌጅ በዩራፕን በጨረስኩ ሰዓትና ይሃን ሁሉ ደግሞ የከፈሉልኝ እነሱ ናቸው ስለዚህ እንግዲህ ይሄ ነው ቪዲዮ የቻልኩትን ያህል እንግዲህ ዲቴል ለመስጠት ሞክራለሁ እዚህ ቪዲዮ ላይ የረሳኋቸው ነገሮች ካሉ ዩራፕ አሉሚናይስ እንግዲህ እዚህ ይሄን ቪዲዮ ያያችሁ ዩራፕ አሉሚናዮች ኮሜንት ላይ ጻፉልን thank you so much and good luck እንዳልኩት ነው ለዚህ ኳሊፋይ ለማታደርጉ ሰዎች ደግሞ ሌላ እድል ይዤላችሁ በቅርቡ መጣለሁኝ so stay tuned thank you let me know if you have any more questions Don't forget to subscribe. Don't forget to follow me on TikTok. Bye.